ክቡራን የእግር ኳስ ቤተሰቦች እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ የምንመለከተው በሳምንቱ መጨረሻ በፕሪሚየር ሊጉ የሚደረገውንና እጅግ አጓጊ የሆነውን የማንቸስተር ዩናይትድ እና የፉልሃምን ጨዋታ ነው። ይህ ጨዋታ በኦልድ ትራፎርድ የሚደረግ እንደመሆኑ መጠን የደጋፊው ድባብና የሜዳው ተጽዕኖ ምን ያክል እንደሚሆን መገመት አያዳግትም። በአንድ በኩል አዲስ አሰልጣኝና በአዲስ መንፈስ እየተንቀሳቀሰ የሚገኝ ማንቸስተር ዩናይትድ አለ። በሌላ በኩል ደግሞ በዘንድሮ የውድድር ዓመት ማንንም በሜዳውም ሆነ ከሜዳ ውጪ ለመግጠም የማይፈራው በማርኮ ሲልቫ የሚመራው ጠንካራው ፉልሃም ይጠብቀናል። ይህ ጨዋታ ለምን ወሳኝ ሆነ? ማንቸስተር ዩናይትድ ከማይክል ካሪክ መምጣት በኋላ እያሳየ ያለውን አስደናቂ መነቃቃት ማስቀጠል ይችል ይሆን? ወይስ ፉልሃም የትላልቅ ቡድኖች ፈተና መሆኑን በድጋሚ ያረጋግጣል? እነዚህን ጥያቄዎች ታክቲካዊ ይዘታቸውን፣ የቡድን ዜናዎችንና የቁልፍ ተጫዋቾችን እንቅስቃሴ መሰረት በማድረግ በጥልቀት የምንተነትን ይሆናል። ታዲያ እስከ መጨረሻው አብራችሁን ቆዩ። በቅድሚያ የባለሜዳውን የማንቸስተር ዩናይትድን ወቅታዊ ሁኔታ እንመልከት። ማይክል ካሪክ ቡድኑን ከተረከበ ወዲህ በኦልድ ትራፎርድ የነበረው የጭጋግ ድባብ የተገፈፈ ይመስላል። በተለይ ቡድኑ በቅርብ ሳምንታት በሁለት ግዙፍ ቡድኖች ላይ ያስመዘገበው ውጤት የእግር ኳስ ዓለሙን አስደምሟል። ዩናይትድ በሜዳው ማንቸስተር ሲቲን ያስተናገደበትን ጨዋታ እስቲ ወደ ኋላ መለስ ብለን እናስታውስ። በወረቀት ላይ ሲቲዎች ቅድመ ግምት ተሰጥቷቸው ነበር፣ ነገር ግን በሜዳ ላይ የታየው ፍጹም የተለየ ነበር። ዩናይትድ በድህረ ፈርጉሰን ዘመን ምናልባትም ምርጥ የተባለለትን የ90 ደቂቃ የተሟላ እንቅስቃሴ አሳይቷል። ጨዋታውን ያሸነፉበት መንገድ ብቻ ሳይሆን የተጫወቱበት ታክቲካዊ ዲሲፕሊንና የማጥቃት ፍጥነት አስገራሚ ነበር። ያንን ተከትሎም ወደ ኤምሬትስ አምርተው በአርሰናል ላይ ያስመዘገቡት ድል የካሪክ የአዲስ አሰልጣኝ ሽግግር ብቻ ሳይሆን መሰረታዊ የቅርጽ ለውጥ መሆኑን አመላካች ነው። ነገር ግን ታሪክ እንደሚያስተምረን ለዩናይትድ እውነተኛው ፈተና የሚመጣው እንደ ፉልሃም አይነት ሚድ ቴብል ወይም የመሃል ሰንጠረዥ ቡድኖች ሲገጥሙት ነው። ከሲቲና ከአርሰናል ጋር ሲጫወቱ የተጫዋቾቹ ስነ ልቦና በተፈጥሮ ለትልልቅ ጨዋታዎች ይነሳሳል። ነገር ግን እንደ ፉልሃም አይነት በጠንካራ መከላከልና በመልሶ ማጥቃት የሚጫወት ቡድን ሲመጣ የዩናይትድ የፈጠራ አቅም በእጅጉ ይፈተናል። ስለዚህ የእሁዱ ጨዋታ ለማይክል ካሪክ የታክቲክ ብስለት እውነተኛ መለኪያ ይሆናል ተብሎ ይታመናል። አሁን ደግሞ ወደ ፉልሃም እንመልከት። ይህ ቡድን በዘንድሮ የውድድር ዓመት ዝም ብሎ የሚታለፍ አይደለም። ማርኮ ሲልቫ በክራቨን ኮቴጅ የገነቡት ቡድን እጅግ የተደራጀና ለማንኛውም ቡድን ራስ ምታት መሆን የሚችል ነው። ፉልሃም ካለፉት 5 ጨዋታዎች 4ቱን በማሸነፍ በከፍተኛ በራስ መተማመን ላይ ይገኛል። በተለይ በክራቨን ኮቴጅ ሁለቱ ቡድኖች ሲገናኙ የተፈጠረውን ማስታወስ ተገቢ ነው። ጨዋታው በአቻ ውጤት ቢጠናቀቅም ፉልሃሞች ያሳዩት በራስ መተማመንና ከጨዋታው በኋላ የሰጡት አስተያየት ዩናይትድን እንደማይፈሩት በግልጽ ያሳያል። ማርኮ ሲልቫ ቡድናቸው እንዴት ትላልቅ ቡድኖችን ፍራስትሬት ማድረግ ወይም ማበሳጨት እንዳለባቸው ጠንቅቀው ያውቃሉ። ፉልሃም ወደ ኦልድ ትራፎርድ ሲመጣ ሁለት ዋና መሳሪያዎችን ይዞ ነው። አንደኛው ጠንካራ የመከላከል መዋቅር ሲሆን፣ ሁለተኛው ደግሞ ገዳይ የሆነ የመልሶ ማጥቃትና የቆሙ ኳሶችን አጠቃቀም ነው። ማርኮ ሲልቫ ስማቸው ከዩናይትድ አሰልጣኝነት ጋር መያያዙ በራሱ ምን ያህል ተጽዕኖ ፈጣሪ አሰልጣኝ መሆናቸውን የሚያሳይ ነው። ምንም እንኳን ብዙ የዩናይትድ ደጋፊዎች በእሳቸው መምጣት ደስተኛ ባይሆኑም፣ ሲልቫ ግን ብቃታቸውን ለማሳየት ይህንን መድረክ ሊጠቀሙበት እንደሚችሉ መጠራጠር የለብንም። ወደዚህ ጨዋታ ስንመጣ የሳምንቱ አነጋጋሪ ርዕስ የሆነው የማንቸስተር ዩናይትዱ ድንቅ ተጫዋች ፓትሪክ ዶርጉ ጉዳት ነው። ይህ ጉዳት የጨዋታውን ሚዛን ሊቀይር የሚችል ክስተት ነው። ዶርጉ በውድድር ዓመቱ መጀመሪያ ላይ ብዙ ጥያቄዎች ይነሱበት ነበር። ነገር ግን በማይክል ካሪክ ስር በክንፍ ተመላላሽነት ሚና እምቅ አቅሙን አውጥቷል። በሲቲና በአርሰናል ላይ ያስቆጠራቸው ግቦች ላይ የነበረው ተጽዕኖ ለዩናይትድ የማጥቃት ኃይል ትልቅ ግብዓት ነበር። የእሱ ለ10 ሳምንታት ከሜዳ መራቅ ለዩናይትድ ትልቅ ራስ ምታት ነው። ይህ ሁኔታ ማይክል ካሪክ ታክቲኩን እንዲከልስ ያስገድደዋል። ምናልባትም ማቲያስ ኩኛ ወደ ቋሚ አሰላለፍ ይመለሳል ተብሎ ይጠበቃል። ማቲያስ ኩኛ ጥሩ ተጫዋች ቢሆንም
ዶርጉ ሲሰጥ የነበረውን የማጥቃትና የመከላከል ኃይል ምን ያክል ይተካዋል የሚለው በራሱ አንድ ጥያቄ ነው። ለገለልተኛ ተመልካች ግን የዜና ጨዋታው ይበልጥ ተመጣጣኝ ያደርገዋል። የዩናይትድ የግራ ክንፍ ማጥቃት ሲዳከም የፉልሃም ቀኝ ክንፍ ተከላካዮች በነፃነት ወደፊት ለመሄድ እድል ሊያገኙ ይችላሉ። ይህ ደግሞ በሜዳው ላይ ያለውን የታክቲክ ፍልሚያ ይበልጥ ውስብስብና አስደሳች ያደርገዋል። እስቲ የሁለቱን ቡድኖች አሰላለፍና በሜዳ ላይ የሚጠበቁትን ቁልፍ ፍልሚያዎች እንተንተን። በማንቸስተር ዩናይትድ በኩል በመሃል ተከላካይነት ሃሪ ማጓየርና ሊሳንድሮ ማርቲኔዝ ጥምረት የሚቀጥል ይመስላል። በተለይ ማጓየር ባለፉት 18 ወራት ያሳየው መሻሻልና የመሪነት ብቃት የሚደነቅ ነው። በመሃል ሜዳ ላይ ወጣቱ ኮቢ ሜኖና ልምድ ያለው ካሲሜሮ ጥምረት ይጠበቃል። ካሲሜሮ ምንም እንኳን በክረምቱ ሊለቅ ቢችልም አሁን ላይ ለቡድኑ የሚሰጠው የመረጋጋት ሚና ከፍተኛ ነው። ከፊት መስመር ግን ትልቅ ጥያቄ አለ። ቤንጃሚን ሼሽኮ ወይስ ብራያን ምቤሞ? ሼሽኮ በተደጋጋሚ ድሎችን ሲያባክን ይታያል። ነገር ግን አሰልጣኙ እምነት ሊጥሉበት ይችላሉ። ምናልባትም ማቲያስ ኩኛ በተቀያሪነት ገብቶ ጨዋታ የመቀየር ብቃቱ ስለተመሰከረለት ምናልባት እንደ ፕላን ቢ ሊቀመጥ ይችላል። በፉልሃም በኩል የፉልሃምን መከላከል የሚመራው ካልቪን ባሲ በክራቨን ኮቴጅ የነበረውን አይነት ድንቅ ብቃት መርገም ይጠበቅበታል። የእሱ ጉልበትና ፍጥነት የዩናይትድን አጥቂዎች ለመቆጣጠር ወሳኝ ነው። ነገር ግን የፉልሃም ዋናው መሳሪያ ሃሪ ዊልሰን ነው። ይህ ዌልሳዊ ተጫዋች በአሁኑ ሰዓት በሕይወቱ ምርጥ ፎርም ላይ ይገኛል። በተለይ ከርቀት የሚመጣቸው ኳሶችና የቅጣት ምቶች ለግብ ጠባቂው ከባድ ፈተና ሊሆኑ ይችላሉ። የዩናይትድ በሳጥን አካባቢ ፋውል ከሰሩ ሃሪ ዊልሰን ቅጣት ሊሰጣቸው ዝግጁ ነው። በመጨረሻም ይህ ጨዋታ ምን አይነት መልክ ይኖረዋል? ብዙዎች ማንቸስተር ዩናይትድ በሜዳው ስለሚጫወትና በቅርብ ካሳየው ብቃት አንጻር ቀላል ድል ይጠብቃሉ። ነገር ግን እውነታው ከዚያ የተለየ ሊሆን ይችላል። ፉልሃም የመከላከል አጥር ሰርቶ በፈጣን መልሶ ማጥቃትና በቆሙ ኳሶች ዩናይትድን ለመጉዳት ይሞክራል። ዩናይትድ የፉልሃምን የመከላከል ብሎክ ለመስበር ትዕግስት ያስፈልገዋል። የመጀመሪያ ጎል በቶሎ ከተገኘ ጨዋታው ለዩናይትድ ሊቀል ይችላል። ነገር ግን ጎል ከዘገየ የኦልድ ትራፎርድ ደጋፊ ጫናና የፉልሃም በራስ መተማመን ጨዋታውን ሊያከብደው ይችላል። በእኔ ምልከታና አስተያየት ጨዋታው ክፍትና ግቦች የሚቆጠሩበት ይሆናል ብዬ አስባለሁ። የፉልሃም የማጥቃት አቅም ጎል ለማስቆጠር ያስችላቸዋል፣ በተለይ በሃሪ ዊልሰን በኩል። ነገር ግን የዩናይትድ ወቅታዊ መነሳሳትና የሜዳው ተጠቃሚነት ድሉን ወደ እነሱ ሊያደላው ይችላል። ምናልባት ጠባብ ውጤት ለምሳሌ 2-1 ወይም 3-2 የሆነ የማንቸስተር ዩናይትድ ድል ወይም ደግሞ አስደንጋጭ አቻ ውጤት ልንመለከት እንችላለን። እናንተስ ምን ትገምታላችሁ? ይህ የታክቲክ ፍልሚያ በካሪክ የበላይነት ይጠናቀቃል ወይስ ሲልቫ ኦልድ ትራፎርድን ጸጥ ያሰኛል? የውጤት ግምታችሁንና አስተያየታችሁን ኮሜንት ላይ አስቀምጡልን።